እዛው መካ ውስጥ እየኖሩ በነፃነት እምነታቸውን መተግበር አይችሉም። መካ ውስጥም ስቃይ ነው። ሂጅራ እናደርጋለን አገራችን ጥለን ደግሞ እንሰደዳለን ሲሉም የደረሰባቸውን መከራ እናያለን። ሱብሃንአላህ። ሰባዎቹ አንሷሮች ከነቢዩ ዓለይሂ ሰላቱ ወሰላም ዘንድ ቃል ኪዳን ፈጽመው ሲወጡ ጣበት ነፍሱሁ ሰለላሁ ዓለይሂ ወሰለም ከትውልድ ትውልድ ከአያት ቅድመ አያቶቻችን ጀምሮ የተረከብነው ወይም የወረስነው ጀግንነት አለን ብለዋል። ጦርነት ላይ ወደኋላ አንልም፣ ለጠላት ማንበገርነን ያሉት ማለት ከአሁን በፊት ፈጽመውባቸው የማያውቁት አይነት ስድብና መከራን አደረሱባቸው በሰሓቦቹ ላይ። የመጀመሪያዎቹ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ውስጥ የመጀመሪያዎቹ መዲና የደረሱት ሰዎች እነማን ናቸው? ኩሉን ዩውለዱ ዐለል ፊጥራ፣ ሁሉም ህፃን ሲወለድ በተፈጥሮው እስልምናን ይዞ ነው የሚወለደው። የዑመር ፊራሳ ልክ ነበር። የዑመር እይታ ምን ሊያደርጉት እንደፈለጉ ዑመር አውቀዋል፣ ገብቷቸዋል፣ ሴራ እንደሆነ ተረድተዋል። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ አሽረፊል አንቢያኢ ወኢማሚል ሙተቂን ሙሐመድ ብን ዓብድላህ ዓለይሂ አፍደሉ ሰላቲ ወአዝካ ተስሊም። አላሁ ስብሓነሁ ወተዓላ ድጋሚ እንድንገናኝ ስለፈቀደልን አላህ እናመሰግናለን። አልሐምዱሊላህ ረቢል ዓለሚን። በሱ ቤት የእሱን ቃልና የነቢዩን ሰለላሁ ዐለይሂ ወሰለም ትምህርት የእሳቸውን አስተምህሮት መተዋወስን ያክል ትልቅ መቀማመጥ የለም። ዱንያ ላይ ሰዎች በተለያየ ምክንያት ሊሰበሰቡ ይችላሉ። ከስብሰባዎች ሁሉ ትልቅ ክብር ያለው ስብሰባ ግን የአላህ ቃል የሚወሳበት ነው። አላህ ለዛ ስላበቃን እናመሰግነዋለን። አልሐምዱሊላህ ረቢል ዓለሚን። ያለንበት ታሪክ የነቢዩ ሰለላሁ ዐለይሂ ወሰለም ታሪክ ላይ ሂጅራን እያነሳን ነበር። አላህ ለሂጅራ እንዴት እንዳዘጋጃቸው በተለይ ሱረቱል ዐንከቡትንና ምንን አየን? አንድ ሱራ አይተናል። የሚያስታውሰኝ ማን ነው? ጀግና ሱረቱል ካህፍ አላየን አይደል? የወጣቶችን ታሪክ አይተናል። እንዴት ከሂጅራ ጋር እንደሚዛመድ አይተናል። እዛ ዋሻ የገቡት ወጣቶች። ከዛ ውጭ አላህ ሱብሓነሁ ወተዓላ የምድርን ሰፊነት እየገለጸ አላህ የተሻለ ነገር ሊያደርግላቸው እንደሚችል ውስጣቸውን ስነ ልቦናቸውን አዘጋጅቷል። አሁን የመጀመሪያዎቹ ሙሃጅሮች እነማን ነበሩ? በሂጅራ ሂደት ውስጥ ምን አይነት ፈተና አጋጠማቸው? እዛው መካ ውስጥ እየኖሩ በነፃነት እምነታቸውን መተግበር አይችሉም። መካ ውስጥም ስቃይ ነው። ሂጅራ እናደርጋለን አገራችን ጥለን ደግሞ እንሰደዳለን ሲሉም የደረሰባቸውን መከራ እናያለን። ሱብሃንአላህ። የኩፍር ባህሪ በጣም የሚገርም ነው። ነፃነት አይሰጥህም። ነፃነት አገኛለሁ ብለህ ደግሞ ስትንቀሳቀስ ለምን ትንቀሳቀሳለህ ብሎ ያጠቃሃል። ይህንን በሰሓቦቹ ታሪክ ውስጥ የምናየው ነቢዩ ዓለይሂ ሰላቱ ወሰላም ሰሉ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በይዐተል ዐቀበተል ኩብራ ትልቁን በይዓ የሚባለውን 70 አንሷሮች የመዲና ሰዎች የተገኙበትን ቃል ኪዳን ከተጋቡ በኋላ ነስር ሊሰጧቸው በማንኛውም ነገር ህይወታቸውን እና ልጆቻቸውን ሚስቶቻቸውን ከሚከላከሉት አደጋ ሁሉ እሳቸውንም ሊከላከሉላቸው ቃል የገቡበት ነቢዩም ሰለላሁ ዐለይሂ ወሰለም ይህንን የሚያደርጉ ከሆነ ደግሞ ጀነትን ቃል የገቡላቸው የቃል ኪዳን ስምምነት። ከዛ በኋላ ሙሽሪኮቹ ይህንን ነገር ሲያውቁ ነቢዩ ሰለላሁ ዐለይሂ ወሰለም መጠጊያ እንዳገኙ የሚከላከልላቸው ኃይል እንዳለ በሚረዱበት ጊዜ ቁጣቸው በረታ፣ ጥቃታቸው ጨመረ። ይህንን እናታችን አይሻ ረዲየላሁ ዐንሃ እንዲህ ትላለች። ቡኻሪ
በዘገቡት ሐዲስ ላይ لما صدر 70 من عند رسول الله صلى الله عليه وسلم ሰባዎቹ አንሳሮች ከነቢዩ ዓለይሂ ሰላቱ ወሰላም ዘንድ ቃል ኪዳን ፈጽመው ሲወጡ ጣበት ነፍሱሁ ሰለላሁ ዐለይሂ ወሰለም ነፍሳቸው ደስ አላቸው። ነቢ ሰለላሁ ዐለይሂ ወሰለም መከታ ጋሻ አብሮ የሚቆም ሲገኝ አንድ ተልእኮ ላይ ትልቅ ደስታ ይሰጣል ለሰው ልጅ። ብቸኝነት ክፉ ነው ወንድሞቼ። አንድ ሰው እውነትም ይዞ ብቸኛ እንደሆነ ሲሰማው ስነ ልቦናዊ ጫናው ከባድ ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ጣበት ነፍሱ ወቀድ ጀዐለ አላሁ ለሁ መንዐተን ወቀውመን አህለ ሐርብን አለች እናታችን አይሻ። መንዐ ተከላካይ የሆኑ መከታ የሆኑ ህዝቦችን አላህ ለሳቸው አደረገላቸው። እነኚህ ህዝቦች አንሷሮቹ አህሉ ሐርብ ናቸው፣ የጦርነት ሰዎች ናቸው። እነሱም ያኔ ቃል ኪዳን ሲጋቡ ተናግረዋል። እኛ ካቢረን አን ካቢር ከትውልድ ትውልድ ከአያት ቅድመ አያቶቻችን ጀምሮ የተረከብነው ወይም የወረስነው ጀግንነት አለን ብለዋል። ጦርነት ላይ ወደኋላ አንልም፣ ለጠላት ማንበገርነን ያሉት ማለት ነው። ወዒደትን የጦር ዝግጅትም ያላቸው ናቸው። ዝም ብሎ ጉራም አይደለም ማለት ነው፣ ታጣቂዎች ናቸው ማለት ነው። ወነጅደትን ማገዝ መርዳት የሚችሉበት ኃይልና አቅም ያላቸው ናቸው። ታዲያ ይህ ነገር ሲሰማ ሙሽሪኮች ጋር ወጀዐለ አልበላኡ የሽተዱ ዐለ አልሙስሊሚና ሚነ አልሙሽሪኪን ከአጋሪዎች በሙስሊሞች ላይ የሚፈጸመው ግፍ በረታ አለች እናታችን አይሻ ረዲየላሁ ዐንሃ። እሳቸው መከታ ሲያገኙ እንዴት እንዲህ አገኘ በሚል ደግሞ ሙሽሪኮቹ ጥቃታቸውን ጨመሩ። ሊማ ያዕለሙነ ሚነል ኹሩጅ ሙስሊሞቹ ተሰደው መጠጊያ ጋር እንደሚሄዱ ወደ ሌላ ሀገር እንደሚሄዱ ሲያውቁ ፈضየቁ ዐላ አስሓቢሂ ወተዓበቱ ቢሂም አለች። በነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ላይ በጣም አጠበቁባቸው። እንደው መንቀሳቀሻውን አጠበቁባቸው። ወተዓበቱ ቢሂም ተጫወቱባቸው ማለት ነው። በስድብ ክብራቸውን በሚነካ ነገር በመደብደብ በማሰቃየት መጫወቻ ያደረጓቸው። ወናሉ ሚንሁም ማ ለም የኩኑ የናሉነ ሚነ ሸትሚ ወልአዛ ከአሁን በፊት ፈጽመውባቸው የማያውቁት አይነት ስድብና መከራን አደረሱባቸው በሰሓቦቹ ላይ። ይህንን ሰሓቦቹ ለረሱሉ ዓለይሂ ሰላቱ ወሰላም አቤቱታ አቀረቡ። ወስተእዘኑሁ ብልሂጅራ እንዲሰደዱ ፈቃድ ጠየቁ ነቢያችንን ሰለላሁ ዐለይሂ ወሰለም። እስከዛ ጊዜ ድረስ መሰበር ነው እንጂ መሰደድም አልተፈቀደም። እዛው ባሉበት ነው ያሉት። ፈቃድ ሲጠይቁ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? ቀድ ኡሪቱ ዳረ ሂጅረተኩም አሉ። ሂጅራ የምታደርጉበትን ሀገር አላህ በህልሜ አሳይቶኛል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በህልማቸው አዩ። ያቺ ሀገር ማነች? ኡሪቱ አይቻለሁ ወይም አላህ አሳይቶኛል። ሰብኸተን አፈሯ ጭቃማ የሆነ ማብቀል የማይችል ጨዋማ አፈር ያላት አዝዕርት የማይዘራባት የሆነችን ሀገር። አዝዕርት የማይዘራባትና ጭቃማ ከመሆኗ ጋር ግን ዛተ ነኽልን የቴምር ዛፎች በብዛት ያሉባት የሆነችን ሀገር አላህ አሳይቶኛል። በይነ ላቢተይኒ ወሁማ አልሐረታኒ ቮልካኖ ታውቃላችሁ? ወይም ሳተ ጎመራ። ሳተ ጎመራ የሚፈጥረው አለት ጥቁር አለት ነው አይደለም? በጥቁር ድንጋይ ዙሪያዋን የተከበበች ማለት ነው። በሁለት
ወገን ጥቋቁር ድንጋዮች የበዙባት የሆነች አፈሯን ማብቃል የማትችል የሆነች ግን በምን የተሞላች? በቴምር ዛፍ የተሞላች የሆነች ወለው ካነት ሰራቱ አርض ነኽሊን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አሰራህ የምትባል ቦታ አለች፣ ተራራማ ቦታ። እሷ እኮ ዛፏ ቴምር ዛፍ ያለባት ቢሆን ኖሮ ለቁልቱ ሂየ ሂየ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እሷ ናት እል ነበረ። አሁን ይሄ ጥቁር ድንጋይ የከበባት ቦታ አፈሯ ማብቀል የማይችል ሳራህ የምትባል ቦታ አለች፣ እሳቸው የሚያውቋት ማለት ነው። ግን ምን ይጎላታል? ህልሙ ላይ ካዩት ውስጥ ቴምር፣ የቴምር ዛፍ አይደል? እሱ ቢኖር ኖሮ ያች ሀገር ነች፣ ያች ቦታ ነች እል ነበር አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህንን ካሏቸው በኋላ የተወሰኑ ቀናት ቆዩና ወደ ሰሓቦቻቸው በደስታ ተሞልተው ወጡ። ነቢዩ ዐለይሂ ሰላቱ ወሰላም ምን አሏቸው? ቀድ ኡኽቢርቱ ቢዳሪ ሂጅረቲኩም፣ የስደታችሁ ሀገር የት እንደሆነ አላህ ነገረኝ አሉ ነቢ ስ ላ ስለም፣ ተነግሮኛል። ወሂያ የትሪቡ፣ የመዲና የጥንት ስሟ የትሪብ ነው። እሷ የትሪብ ነች። ወደ የትሪብ ተሰደዱ፣ ፈመን አራደ አልኹሩጃ ፈልየኽሩጅ ኢለይሃ። መውጣትን የፈለገ ሰው፣ መሰደድን የፈለገ ሰው ወደ መዲና ይሰደዳሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወደ የትሪብ ይሰደድ። ሰዎች በተከታታይ በግሩፕ የሆኑ መውጣት ጀመሩ፣ ወደ መዲና ስደት ጀመሩ። የመጀመሪያዎቹ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ውስጥ የመጀመሪያዎቹ መዲና የደረሱት ሰዎች እነማን ናቸው? አንደኛው አቡ ሰለማ እብኒ ዓብድል አሰድ ነው ረዲየላሁ ዐንሁ። የኡሙ ሰለማ ባለቤት የሆኑት አቡ ሰለማ ናቸው። እነሱ ምን አይነት ስቃዩ በኋላ አመጣበታለሁ። አቡ ሰለማ የመጀመሪያው ቀዳሚ ናቸው። ከዛ ቀጥሎ ዓሚር እብኒ ረቢዓ እና ባለቤቱ ለይላ ቢንት አቢ ሐትማ ናቸው። ለይላ በሐውደጅ ላይ ግመል ላይ መጠለያ ይሰራል፣ ጎጆ ነገር ይደረጋል ግመሉ ላይ፣ ያ ሐውደጅ ይባላል። በሐውደጅ ሁና መጀመሪያ መዲና የገባቸዋ ሰሓቢያ ለይላ ነች ረዲየላሁ ዐንሃ። የመጀመሪያዋ ضዒና ነች። ضዒና ማለት በሐውደጅ ላይ መዲና የገባች ሴት ነች። ከዛ በኋላ እንግዲህ ተከታትለው ሰሓቦች መጡ። የአንሷሮች ቤት ነበር የሚያርፉት። አንሷሮቹ እውነትም የእውነት ረዳቶች ናቸው። የነቢዩን ሰለላሁ ዐለይሂ ወሰለም ስደተኞች እቤታቸው ነበር የሚቀበሉት። እነሱ ጋር አስጠጓቸው፣ ረዷቸው። አይዟችሁ፣ እኛ ንብረታችን ንብረታችሁ፣ ሀብታችን ሀብታችሁ፣ ቤታችን ቤታችሁ ብለው ወንድሞቻቸውን በፍቅር ተቀበሉ። ሳሊም መውላ አቢ ሑዘይፋ፣ የአቢ ሑዘይፋ አገልጋይ የሆነው ሳሊም የተባለው ሰሓቢ ረዲየላሁ ዐንሁ ነቢዩ ዐለይሂ ሰላቱ ወሰላም እስከሚመጡ ድረስ አብዛኞቹ ሰሓቦች ቁባ አካባቢ ነበርና ያረፉት። ሰላት የሚያሰግድ የነበረው ሳሊም ነበር ረዲየላሁ ዐንሁ። ማን ይባላል? ይህ ታሪክ ነው። በደንብ የክብር ነው አይደለ? ነቢዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሙሃጅሮቹን ኢማም ሆኖ የሚያሰግደው ሳሊም ነው። የአቢ ሑዘይፋ አገልጋይ የነበረ ማለት ነው። ሰዎች ባሪያ መሆናቸው፣ አገልጋይ መሆናቸው ወይም ትልቅ ክብር ማህበረሰብ ውስጥ መኖራቸው አይደለም መለኪያው።
መለኪያው አላህ ጋር ያላቸው ነገር ነው። መለኪያው የቁርአን ከቁርአን ያላቸው ቅርበት ነው። ረመዳን የቁርአን ወር ነውና ሁሌ እንድናስበው የምፈልገው ነገር ቁርአን ሁሌም ወደሱ የተጠጉትን ከቁርአን ጋር የቀረቡትን ያከብራቸዋል፣ ትልቅ ልቅና ይሰጣቸዋል። የመጀመሪያው አላህ ሱብሓነሁ ወተዓላ በክብር በተጠበቀው ለውሐል መሕፉዝ ላይ ነው የጠበቀው ቁርአንን። ከዛ ነው መነሻው። ከዛ ጅብሪል ዓለይሂ ሰላም ከመላኢኮች ሁሉ የከበረ ቦታ ያገኘው ቁርአንን ስላወረደ ነው። ቁርአንን ይዞ የሚመጣው እሱ በመሆኑ ያን ክብር ተቸረው። ነቢዩ ዓለይሂ ሰላቱ ወሰላም ቁርአን የወረደባቸው ነቢይ ስለሆኑ በደምደሚያ ተደርገው ክብር አገኙ። ግልጽ ነው አይደለም? ረመዳን ቁርአን የወረደበት በወር በመሆኑ ምን ሆነ? ተላቀ። ለይለቱል ቀድር ቁርአን የወረደባት ሌሊት በመሆኗ ኸይሩን ሚን አልፊ ሸህር ተባለች። ከአንድ ሺህ ወር የበለጠ ክብር ተሰጣት። ኢማም ሆኖ የሚያሰግደው አቅረኡኩም ሊኪታቢላህ የአላህን ቁርአን የአላህን መጽሐፍ በደንብ አድርጎ ከሁሉም የተሻለ የሚቀራው ያሰግዳሉ። ኢማምነት ራሱ የማን ክብር ነው? ቁርአንን በትክክል የሚቀሩ ሰዎች የሚሰጥ ነው ማለት ነው። ስለዚህ ከቁርአን ጋር ባለው ቅርበት እንጂ መውላ ነው እሱ አገልጋይ ነው። ግን ሙሃጅሮቹን በአጠቃላይ ከፊቱ ነው የሚያሰግደው። እሱ ነበር ሳሊም መውላ አቢ ሁዘይፋ። ታዲያ ሙስሊሞች ወደ ሂጅራ በሚንቀሳቀሱበት ጊዜ ቁረይሾቹ በጣም አዋከቧቸው፣ ተዋጓቸው ለማገድ። ምክንያቱም እስልምና ነፃ አየር ነው የሚፈልገው። እስልምና ሰላም ነው የሚፈልገው። ሰላም ካገኘ ነፃነት ካገኘ የተፈጥሮ ዲን ስለሆነ ቀጥታ ሰዎች ልብ ይደርሳል። ፊጥረተላህ አለቲ ፈጠረ ናስ ዐለይሃ አላህ የሰው ልጅ የፈጠረበት ተፈጥሮ ነው። እስልምና ተፈጥሮ ነው። ኮንቨርት አይባልም ይባላል። እስልምና ወደ እስልምና ከሌላ እምነት የመጣ ሰው እምነቱን የለወጠ አይደለም የሚባለው አሉ። ሪቨርት ነው የሚባለው አሉ። ወደ እምነቱ የተመለሰ ነው የሚባለው። ወደ ተፈጥሯዊ ማንነቱ የተመለሰ። ለምን? አላህ የሰው ልጅ ሲፈጥረው በምን ላይ ነው የፈጠረው? በኢስላም ላይ ነው የፈጠረው። አንድን ህፃን ልጅ የሆነ ቤት ውስጥ ብንቆልፍበትና ማህበረሰብ ጋር ባይገናኝ ብቻውን ብንተው ለተፈጥሮ ብንተው ላኢላሃ ኢለላህን ያውቃል፣ ይደርስበታል። ፊጥራው ነው። አለስቱ ቢረቢኩም የዛኔ በአዘል እኮ አላህ ጌታችሁ አይደለሁምን ብሎ አስመስክሮናል። ቃሉ በላ አዎ ነው። ታዲያ ማን ነው ይህን ተጽዕኖ የሚፈጥርብንና የሚያስቀይረን? ማህበረሰብ፣ ዙሪያችን፣ አካባቢያችን። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ኩሉን ዩውለዱ ዐለል ፊጥራ፣ ሁሉም ህፃን ሲወለድ በተፈጥሮው እስልምናን ይዞ ነው የሚወለደው። ወላኪን አበዋሁ ነገር ግን ወላጆቹ እናቱና አባቱ ዩሐዊዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አው ከማ ቃለ ነቢዩ ዐለይሂ ሰላቱ ወሰላም። ወይ አይሁድ ያደርጉታል፣ ወይ ነሳራ ያደርጉታል፣ ወይ ሰዓት አምላኪ ያደርጉታል፣ የሆነ ባዕድ አምላኪ ያደርጉታል። ወላጆቹ ናቸው በሆነ ሴረሞኒ የሚቀይሩት እንጂ ምንድን ነው ማለት ነው? አንድ ሰው በተፈጥሮ ከአላህ ውጭ አምላክ የለም፣ የዚህ ዩኒቨርስ ሁሉ ፈጣሪ አንድ ፈጣሪ ነው የሚለውን ያውቃል። በተፈጥሮ ከባቢያዊ ሁኔታው ስለ ተጽዕኖ ስለሚያደርግበት ነው። ስለዚህ እስልምና ነፃ አየር አግኝቶ መዲና ላይ በነፃነት እንዳይተገበር ለማድረግ ሙሃጅሮቹን ማገድ
ወደዛ እንዳይሰደዱ መታገል ነበረ እንደ ስትራቴጂ የያዙት ማለት ነው ሙሽሪኮቹ። በጣም የገረመኝ ነገር እዚህ ላይ ነቢዩ ዓለይሂ ሰላቱ ወሰላም ጋር ቃል ኪዳን ተገባብተው የመዲና ሰዎች ናቸው፣ አንሳሮች ናቸው። ይህ ችግር እንዳለ ያወቁ መካ ሄደው ከመካ እንደገና ወደ መዲና የተሰደዱ አሉ። እነዚህ ሙሃጅሩና አንሳሪዩን ይባላሉ። ሁለቱንም ፈድል ያገኙ ናቸው። ሱብሃንአላህ አንሳርም ናቸው፣ እንደገና ወደ መካ ሄደው ደግሞ ሂጅራም አድርገዋል። እነዚህ እነማን ናቸው? ዘክዋን ብኑ ዓብድ ቀይስ ረዲየላሁ ዐንሁ፣ ዓቀባ ብኑ ወህብ ብኑ ከልዳ ረዲየላሁ ዐንሁ፣ አልዓባስ ብኑ ዑባዳ ብኑ ነድላህ ረዲየላሁ ዐንሁ፣ ዚያድ ብኑ ለቢድ ረዲየላሁ ዐንሁ። እነዚህ አራት ሰሓቦች አንሷሮች ናቸው። መዲና መጥተው ወንድሞቻቸው ጋር ደግሞ ድጋሚ እንደገና የተሰደዱ ናቸው ረዲየላሁ ዐንሁም ጀሚዓን። በዚህ አይነት ፈተናም ውስጥ ሁሉም ሙስሊሞች ኦልሞስት ሁሉም በአብዛኛው ወደ መዲና ተሰደዱ። ማን ቀረ? ረሱል ዓለይሂ ሰላቱ ወሰላም፣ አቡበክርን ሲዲቅ፣ ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ፣ አው መፍቱኑን ይላል ወይም ዲኑን አስበልጦ ለመሰደድ የከበደው ሰው ቀረ። ፈተና አይደል? ፈተና እኮ ነው፣ ከባድ እኮ ነው። ንብረትን፣ ሀብትን፣ የኖሩበትን ቀዬ ጥሎ መሰደድ ከባድ ነው። እዚህ የተፈተኑ ሰዎች ነበሩ ወይም ደካሞች ቀሩ ወይም በሽተኞች ቀሩ፣ ዑዝር ያለባቸው ሰዎች ቀሩ። ሙሽሪኮቹ በምን አይነት መንገድ ነው ሌሎቹን እንዳይወጡ ለማድረግ ሙከራ ያደረጉባቸውን ፈተናዎች እናያለን ኢንሻአላህ። የመጀመሪያው የኡሙ ሰለማና የአቡ ሰለማ እንደዚሁም የልጃቸው ታሪክ የሆነው አባትን ከእናት ማነው ልጅን ከእናትም ከአባትም መነጠል፣ ከዛ ደግሞ እናትና አባትን ደግሞ ባልና ሚስትን መነጣጠል፣ ሶስቱ የተነጣጠሉበትን ክስተት እናያለን። በጣም የሚያሳዝን ታሪክ ማለት ነው። ለዲን የተከፈለ መስዋዕትነት፣ የአላህን ውዴታ ለማግኘት የተከፈለ መስዋዕትነት። ኡሙል ሙእሚኒን ኡሙ ሰለማ ረዲየላሁ ዐንሃ ታውቃላችሁ። ኡሙ ሰለማ አቡ ሰለማን አግብተው ሲኖሩ በጣም ይዋደዱ ነበር። አቡ ሰለማን በጣም ይወዷቸው ነበር። በጣም ጥሩ ባለቤታቸው ነበሩ። ኡሙ ሰለማ ረዲየላሁ ዐንሃ አቡ ሰለማ ወደ አኺራ ሲሄዱ በጣም አዘኑ። ነቢዩ ሰለላሁ ዐለይሂ ወሰለም ቁሊ ኢና ሊላሂ ወኢና ኢለይሂ ራጅዑን አላሁመ አኽሉፍኒ ኸይረን ሚንሁ በይ፣ እኛ የአላህ ነን፣ ወደ አላህ ተመላሾች ነን፣ አላህ የተሻለ ጌታዬ ሆይ የተሻለ ተካኝ በይ አሏት። ኡሙ ሰለማ አይ የአቡ ሰለማን አይነት እንደው የት ሊገኝ አልኳሉ። ግን የነቢዩ ሰለላሁ ዐለይሂ ወሰለም ቃል ሰምቼ ይህንኑ ኢስቲርጃዕ ኢና ሊላሂ ወኢና ኢለይሂ ራጅዑን ብዬ ጌታዬ የተሻለን ተካኝ የሚለውን ዱዓ አደረግኩ ይላል። አላህ ስብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም ተካት። ነቢዩ አገቧት ዐለይሂ ሰላቱ ወሰላም። ኡሙ ሰለማ ኡሙል ሙእሚኒን ናት፣ የሙእሚኖች እናት ሆነች ማለት ነው። ኡሙል ሙእሚኒን ኡሙ ሰለማ ስሟ ሂንድ ቢንት አቢ ኡመያ ትባላለች ረዲየላሁ ዐንሃ። በወቅቱ የነበረውን ነገር
ትነግረናለች። ሂጅራ ላይ ያጋጥማት ፈተና ማለት ምን አለች? አቡ ሰለማ ወደ መዲና ለመሰደድ በወሰነ ጊዜ በቆረጠ ጊዜ ግመል ለኔ ላከልኝ፣ አዘጋጀልኝ ለኔ። ከዛም እዛ ላይ ግመል ላይ አስቀመጠኝ ወይም ግመል ላይ እንደወጣ አደረገ። ልጄን ሰለማ አቡ ሰለማ የተባሉት ሰለማ የሚባል ልጅ ስለነበራቸው ሰለማ ሕፃን ነው ገና። እሱን አስታቅፎ ግመል ላይ ወጣው፣ እሱን አቅፍ ያለች። ከዛም ግመሏን እየነዳ ጉዟችን ጀመርን ወደ ሂጅራ ወደ መዲና። የበኒል ሙጊራ ብን ዓብድላህ ብን ዑመር ብን መኽዙም የእሷ ጎሳዎች ናቸው። እነሱ ሲያዩ ወደ እሱ ሄዱ። ወደ ማን? ወደ አቡ ሰለማ። ምን አሉት? ሃዚሂ ነፍሱከ ገለብተና ዓለይና፣ በእሷ ላይ ገለብተና ዓለይሃ፣ በነፍስህስ እሺ አሸነፍከን፣ አንተንስ እሺ አልቻልንህም ማለት ነው። አንተ አሸንፈህናል፣ አንተን ማስቀረት አንችልም። ነገር ግን እቺ ልጅ ግን እቺ ሴት ግን ካንተ ጋር በፍጹም አንተዋትም አሉ። የእሷ ጎሳዎች እኮ ናቸው። ለይተን እናስቀራታለን፣ ካንተ ሚስትህን አንሰጥም። አንተ አቅም በላይ ነህ፣ ሂድ፣ ሚስትህን ግን አንሰጥህም። ልጓሙን ከእጁ ነጥቀው ግመሏን ይዘው አብርከው እሷንና ልጇን ይዘው መሄድ ጀመሩ። እዚህኔ በኑ ዓብዱል አሰድ የሚባሉት ደግሞ የሱ ጎሳዎች ተቆጡ። ላ ወላሂ አሉ። ደግሞ እነሱ ደግሞ ሌላ ሙሲባ ሊያመጡባቸው፣ በፍጹም በአላህ ይሁንብን ልጃችንን እሷ ጋር አንተውም አሉ። ደግሞ ልጁን ደግሞ እኛ እንወስዳለን አሉ። አንዱ ጎሳ እሷን ወሰደ፣ የባል ጎሳ ደግሞ የአቡ ሰለማ ማን እንወስዳለን አሉ? ልጇን ደግሞ እንወስዳለን አሉ፣ ሕፃን ልጇን። ፈተጃለቡ ቡነየ ሰለመተ በይነሁም ሐታ ኸለዑ የደሁ አለች። ሁለቱ ሲሳሳቡ ሲጓተቱት እጁ ወለቃለች ሕፃኑ። እኛ ነው የምናስቀር ሲባባሉ አኽለዑ የደሁ። በኑ ዓብዱል አሰድ ግን መንጭቀው ወሰዱት፣ አሸንፈው ወሰዱ። እሷ ያለችው ሌላ ቦታ ነው፣ ልጇን ሌላ ጎሳ ወሰደው። በኒል ሙጊራ እኔን አሰሩኝ፣ ባለቤቴ አቡ ሰለማ ወደ መዲና ሄደ፣ ልጄ ደግሞ ወደ በኑል አሰድ ወሰዱት። ተበታተናለች። ሱብሃንአላህ። ምን ትላለች? ፈፉሪቀ በይኒ ወበይነ ዘውጂ ወበይነ ብኒ አለች። ከልጄም ከባለቤቴም ነጣጠሉ፣ ሁላችንም ተበታተናለች። አቡ ሰለማም ይህ አልበገረውም ረዲየላሁ ዐንሁ አርዳ። ልጁ እዛ ሚስቱ እዛ ሆነው ጥሎ ወደ ሂጅራው ቀጠለ ረዲየላሁ ዐንሁ። ታዲያ ኡሙ ሰለማ ምን ትላለች? ሁሌ አብጣህ የሚባል ቦታ አለ፣ ዋሻ ነገር ነው፣ ሸለቆ ነገር፣ ወንዝ ነገር የሚፈስበት እዛ ላይ ወጣና 1 ዓመት የሚጠጋ አለቀስኩ አለች። 1 ዓመት የሚጠጋ ጧት እየወጣሁ እዛ አለቅሳለሁ አለች ረዲየላሁ ዐንሃ። ታዲያ
ካጎቶቼ ልጆች አንዱ አየ የበኒ ሙጊራ የዛው ጎሳ ሰው ነው። የሆንኩትን ነገር አየና አሳዘንኩት አለች። ከዛም ለጎሳው አለቆች ሄዶ አላ تخرجون هذه المسكينة እችን ምስኪን ምን አለ ብታስወጧት፣ ምን አለ ብተዋት። አስራዋት አላ እንዳትንቀሳቀስ ተደርጋለች። ሀገር መውጣት እንዳትችል የቁም እስረኛ ነች ማለት ነው። فرقتم بينها وبين زوجها وبين ولدها በልጆቿ በሷና በባለቤቷ መካከል እንዲህ አርጋችሁ በታትናችሁ የምታሰቃዩት እችን ምስኪን አታዝኑላትም? ምን አለ ብትለቋት አለ። ሄዶ በይ እንዳሻሽ እንግዲህ ባለቤትሽ ጋር ሂጂ ብለው ለቀቋት። ሲለቁኝ በኑ አብዱል አሰዶችም እነዛ ልጄን የወሰዱብኝም ወደ ባልሽ ምትሄጂ ከሆነማ ብለው ልጄን መለሱልኝ። ከአንድ ዓመት በኋላ አንድ ዓመት የሚጠጋ ብቻዋን እያለቀሰች ማለት ነው። ከዛም ግመሌ ላይ ወጥቼ ልጄን እነርሱ ጋር ተቀብዬ በጉያዬ ውስጥ አድርጌ ብቻዬን ወደ መዲና ገሰገስኩ ትላለች ረዲየላሁ ዐንሃ። ሴት ልጅ 400 ስንት ኪሎ ሜትር ነው? 450 460 ከመካ ተነስታ ብቻዋን ልትሄድ ተነሳች ረዲየላሁ ዐንሃ ልጇን ይዛ። የአላህ ጥበቃ ግን ሁሌም ከባሮቹ ጎን ነውና ተንዒም የምትባል ቦታ እዛው መካ መውጫ ላይ አካባቢ ያለች ስትደርስ ዑስማን ብኑ ጠልሓ እብን አቢ ጠልሓ ረዲየላሁ ዐንሁ ወአርዳህ የዛኔ አልሰለመም። የዛኔ ሙሽሪክ ነው። አገኛት አያትና አንቺ የአቢ ኡመያ ልጅ ሆይ ወዴት እየሄድሽ ነው ብቻሽን? አለ። ባለቤቴን መዲና እሱን ፈልጌ ነው የምሄደው፣ ወደ መዲና ነው የምሄደው ወደ ባለቤቴ አለችው። አብሮሽ ማን አለ? ይህ ሁሉ መንገድ ልትጓዥ ወጣሽው ማን አለ አብሮሽ? ላ ወላሂ ኢለላሁ ወቡነየ ሃዛ ወላሂ ማንም የለም ከኔ ጋር አለች። አላህ ነው ያለኝ፣ ይሄ ሕፃን ልጅ ነው ይዤ እየሄድኩ ያለሁት፣ ሌላ ማንም የለኝም የጉዞ ጓደኛ። ዑስማን ብኑ ጠልሓ መዓ አነሁ ሙሽሪክ በዛኔ በሷ እምነት ላይ ያልሆነ ሰው ከመሆኑ ጋር ሰብአዊነት ማለት አይደለም። ሰው እኮ ሰው በመሆኑ የሚሰማው ሐዘን አለ፣ በቃ የሚያዝንበት ሰብአዊነት አለ። ምን አለ? ወላሂ አንቺ የምትተዊ ሰው አይደለሽም ማለት አብሮት እየመራ ይዞት ጉዞ ጀመረ ከመካ ጀምሮ። እና እንደሱ አይነት ደግ ሰው ከዓረቦቹ አይቼ አላቅም ትላለች ኡሙ ሰለማ ረዲየላሁ ዐንሃ። ደግነቱን ስትናገር ግመል አርፎ ለምሳሌ እንደው አንዳንድ ነገር ለመፈጸም መውረድ ያስፈልጋል አይደለም? ረጅም ነው ጉዞው። ግመሏን እንድትረክብ ያደርግልኝና ራቅ ብሎ ይሄዳል አለች፣ እኔ እስከምወርድ ድረስ። እኔ ከወረድኩ በኋላ ደግሞ ይመጣና ግመሏን ይዞ ደግሞ ራቅ ብሎ ይሄዳል። ጉዳይን ሲጨርስ ግመሏን ይዞልኝ ይመጣና ያረክባታል። አሁንም ራቅ ብሎ ይሄዳል እስከምወጣ ድረስ ግመሏ ጋር። ስወጣ ደግሞ እንደገና እንዲህ እንዳደረገኝ ደረሳለች። ሱብሃንአላህ። ሴት ልጅ ነች አይደል? ክብር መስጠቱ እኮ ነው ነፃነቷን።
ካይኗ ዘወር ይልላታል እሷ ጉዳዩን እስከምትፈጽም ድረስ። እንደዚህ አይነት ደግ ሰው ክብር ያለው ሰው አይቻል አቅም ትላለች ኡሙ ሰለማ ረዲየላሁ ዐንሃ። ምን ትል ነበር? ወላሂ ማ አዕለሙ አህለ በይትን ፊል ኢስላሚ አሳበሁም ማ አሳበ አለ አቢ ሰለማ። የአቡ ሰለማን ቤተሰቦች ያገኛቸው አይነት ፈተና ወላሂ ያገኘው ሰው የለም። ብዙ ተፈትነናል። ወማ ረአይቱ ሳሒበን ቀጡ ካነ አክረመ ሚን ዑስማን ብን ጠልሓ። ከዑስማን ብን ጠልሓ የበለጠ ደግሞ ደግና ክብር ያለው ሰው ቸር የሆነ ጥሩ ሰው አይቻላቅ ብላ ትመሰክራለች። እዚህ ላይ የምንወስዳቸው ብዙ ትምህርቶች አሉ። አንደኛ የአቡ ሰለማን ጥንካሬ እናያለን። ሚስቱ አንድ ዋሻ ውስጥ ሌላ ቦታ፣ ሕፃን ልጁ ሌላ ቦታ፣ ግን ዲን ይቀድማል። ለዲን የማይከፈል ነገር እንደሌለ በአቡ ሰለማ እናያለን። ኢማን ልብ ውስጥ በሚቀላቀልበት ጊዜ የልብን ውስጡን ሲቆጣጠር ሁሉም ነገሮች ሰከንደሪ ይሆናሉ። ፕራዮሪቲ የሚሰጠው ቅድሚያ የሚሰጠው ጉዳይ አላህ ይሆናል፣ እስልምና ይሆናል። ሌላው በሙሉ ሁለተኛ ጉዳይ ይሆናል። ከዚሁ ተያይዞ የምንማረው ዑስማን ብኑ መድዑን ዑስማን ብኑ ጠልሓ ረዲየላሁ ዐንሁ ይህ ሰው በዛኔ አልሰለመም። ከፈትሕ በፊት ነው የሰለመው። ሂጅራ በሚደረግበት ወቅት እሱ የሂጅራውን ተቃዋሚም ነው። ሂጅራ የሚያደርጉ ሰዎችን ሊደግፍ አይችልም። ምክንያቱም በወቅቱ ሁሉም ነበር የሚታገላቸው፣ ሙስሊም ያልሆነው ሁሉ ማለት ነው። ግን ሰው ሙስሊም ባይሆን እንኳ ሰብአዊነቱ ተሰምቶት ለተጎዱ ወገኖች መቆም እንዳለበት የሚያስተምረን ነው። ሰው የግድ እምነቱ አንድ ስለሆነ አይደለም አንድን ሰው የሚደግፈው። እምነቱ የተለየ እንኳ ቢሆን ሰብአዊነት የሚባለው ነገር ደግሞ ትልቅ ሀብት ነው። ያን በዑስማን ብኑ ጠልሓ ታሪክ ላይ የምናየው ነው። ፊጥራውም ተፈጥሯዊ ማንነቱ ለፍትህ እንዲቆም፣ ለተበደለች ለምታነባ ሴት እንዲቆም፣ ለሷ ማገዝ እንዳለበት ውስጣዊ ተፈጥሮም ይገፋዋል ማለት ነው። ምናልባትም ይላሉ ዑለማዎቹ ምናልባትም እንደው አላህ ለመስለም ራሱ ያን ሰበብ አድርጎለት ቢሆንስ አይደል? ይህ ኸይሩ ይህ መልካምነቱ ይሆናል እንግዲህ ወደ እስልምናም እየመራው የነበረ ይላሉ። ሌላው ኢኽቲጣፍንም ተጠቅመዋል ሙሽሪኮቹ። አታሎ አንድን ሰው መስረቅ ወይም እዛ ጋር አስሮ አፍኖ መውሰድ አይነት መንገዶችንም ተጠቅመዋል። ኢኽቲጣፍ የሚባለው አንድ ሰው ፈቃደኛ በማይሆንበት መንገድ አስረህ አታለህ ከዛ ከሂጅራ ከሄዱም በኋላ ማለት ነው። ሂጅራ ከሄዱም በኋላ የዛ አይነት መንገዶችን ተጠቅመዋል። ይህንን ደግሞ ዝርዝር ሁኔታውን የሚያጫውቱን ዑመር ብን ኸጣብ ረዲየላሁ ዐንሁ ናቸው። ዑመር ብን ኸጣብ ምን ይላሉ? እኔ እና ሁለት ጓደኞቼ ሂጅራ ባሰብንበት ጊዜ አሉ ተቀጣጠር። እንግዲህ ሁለት ሪዋያዎች ነው ያሉት በዑመር ጋር። ዑመር አንደኛ ሂጅራ ሲወጡ ተናግረው ነው የወጡት የሚልም አለ። እናቱ እንድታጣው የሚፈልግ ካለ ይምጣ፣ እኔ ሂጅራ ልሄድ ነው ልሰደድ ነው ወደ መዲና ብለው ነው የወጡት የሚል አለ። ሌላኛው ሪዋያ ደግሞ ሁለት ጓደኞቻቸው ጋር አንድ ቦታ ተቀጣጠሩ። ቦታውን አዳህ የሚባል ቦታ ነው። ሰሪፍ ከሚባል ቦታ ከፍ ያለ እዛ ቦታ እንገናኝ
ተባብለው ተቀጣጠሩ። ነገር ግን እዛው በጧት እዛ መሆን መቻል አለብን፣ ወይም ማደር አለብን። እዛው ማንጋችን ያ ቦታ መሆን አለበት። ከዛ የዘገየ ሰው ግን ሊታሰር ይችላል። እዛ ሊደረስበትና ሙሽሪኮቹ ሊይዙት ይችላሉ አሉ። ሁለተኛ የደረሰ ሰው የዘገየ ካለ ሊጠብቀው አይገባም፣ ጉዞውን ይቀጥል ተባባሉ። ሶስቱ አያችሁ፣ ፕላናቸው ቦታ ወስነዋል፣ ጊዜ ወስነዋል። በዛ ጊዜ ውስጥ ያልመጣ ሰው ተይዟል ማለት ነው። ሌላው ሰው ይቀጥል ተባባሉ። ኢቭን ከሀገር ለመውጣት ምን ያክል ከባድ እንደነበር ያሳየናል። ከዛስ እኔና አያሽ ኢብኑ ረቢዓ ተናዲብ የምትባለው አይቺ የተቀጣጠርንበት ቦታ ላይ ማልደን ተገኘናል። እዛው በማለዳ እዛው ተገኘን። ወሑቢሰ ዐና ሂሻሙ ሶስት አይደሉ? ማን ማን ናቸው? ዑመር ብን ኸጣብ ረዲየላሁ ዐንሁ፣ አያሽና ሂሻም ናቸው ረዲየላሁ ዐንሁም ጀሚዓን። ማን ተያዘ? ሂሻም ተያዘ። ዑመርና ረዲየላሁ ዐንሁ አያሽ መንገዳቸውን ቀጠሉ፣ ወደ መዲና ገሰገሰ። ሂሻም ተያዘ፣ ብዙ ፈተና ደረሰበት። መሰደድም ሳይችል እዛው ቀረ። መዲና በደረስንበት ጊዜ በኒ ዐምር ብን ዐውፍ የሚባሉ ጎሳዎች ዘንድ ነው ያረፍነው። ቁባእ ላይ ነው ያረፍነው። አቡ ጀህል ብን ሂሻም እና ሐሪት ብን ሂሻም፣ እነዚህ ሁለት ሰዎች ሙሽሪኮቹ መጡ። ወደ አያሽ ብን አቢ ረቢዓ መጡ። አያሽ ማለት የዑመር ብን ኸጣብ ረዲየላሁ ዐንሁ ጓደኛ ማለት ነው። አብረው ያለፉት፣ ወደ ሂጅራ አብረው የሄዱት። አቡ ጀህልና ሐሪት ብን ሂሻም የአጎቶቹ ልጆች ናቸው። የማን ልጆች ናቸው? የአጎቶቹ ልጆች ናቸው። ወአኻሁማ ሊኡሚሂማ፣ የእነዚህ ሁለት ሰዎች የአቡ ጀህልና ሐሪት እናት ወንድም ነው። አያሽ ማለት አጎቶቹ ናቸው እነሱ። መጡና አናገሩት። ረሱል ሰለላሁ ዐለይሂ ወሰለም ገና መካ ነው ያሉት። መጥተው እሱን አናገሩ። ምን አሉት? መላ ፈጥረው ማለት ነው። እናትህ ፀጉሯን ማበጠሪያ ላይነካው ነዝር አድርጋለች። ፀጉሯን ማበጠሪያ ላይነካው፣ ከፀሐይ ላትጠለል አንተን እስካላየች ድረስ ነዝር አድርጋለች አሉ። አንተ መጥተህ እስካላያት ድረስ በተባይ ልትበላ ነው። ፀሐይ ደግሞ አቃጥሎ ሊገላት ነው እኮ ነው አይደል? ነዝር ገብታለች አሉት። በጣም አዘነ አያሽ። የእናት ነገር ነው። እናትህ በዚህ አይነት ሁኔታ ነች ያለችው ሲሉት ልቡ ወከካለ፣ አዘነ በጣም። ለአያሽም እንዲህ አልኩት ይላሉ ዑመር ረዲየላሁ ዐንሁ፣ አያሽ ኢነሁ ወላሂ ዩሪዱከ አልቀውም ኢላ ሊዩፍቲኑከ ዐን ዲኒክ፣ ከዲንህ ሊፈትኑህ እንጂ ሌላ አይደለም ፍላጎታቸው እነዚህ ሰዎች፣ ተጠንቀቃሉ። ይሄ እቅድ ሴራ ነው አሉ፣ ተጠንቀቅ። ፈሕዘርሁም፣ ተጠንቀቃቸው። ፈወላሂ አሉት፣ በአላህ ይሁንብኝ፣ ለው ቀድ አዛ ኡመከ ቁመሉን አሉ፣ ተባይ ወይም ቅማል እናትህን አዛ የሚያደርጋቸው ከሆነ ሲበዛባቸው ማበጠራቸው አይቀርም አሉት ዑመር።
ማበጠራቸው አይቀርም። ፀሐዩም ሲበረታባቸው የመካ ሐሩር መጠለላቸው አይቀርም። አትሂድ ሞኛቱን ዑመር ረዲየላሁ ዐንሁ። ከዛም አያሽ ምን አላቸው? የእናቴን ቃልም ልሙላ ካለችበት ነገር ላሳርፋት ሄጄ ልታያት መሐላዋን ላስወግድላት እኔን ካላየው እንዲህ አላደርግም ብላ መሐላ ስለገባች ያን ላስወግድላት፣ ገንዘብም አለኝ ንብረት ትቼው የመጣሁት እሱንም ይዤ እመጣለሁ። አያሽ ረዲየላሁ ዐንሁ ሁለት ዓላማ ቀረጸ ማለት ነው። እናቱንም ማየት ንብረትም አለኝ እሱን ይዤ ልምጣ። ዑመር ብን ኸጣብ ረዲየላሁ ዐንሁ ወላሂ ኢነከ ለተዕለሙ አኒ ለሚን አክተሪ ቁረይሽ ማለን፣ ወላሂ እኔ ከቁረይሾች ውስጥ ብዙ ገንዘብ ካላቸው ሰዎች አንዱ እንደሆንኩ ታውቃለህ አሉ። ግማሹን ገንዘቤን ውሰድ አትሂድ አሉት ዑመር ብን ኸጣብ ረዲየላሁ ዐንሁ። አያችሁ ወንድም ንብረት ከሆነ ደግሞ ንብረት ግማሹን ንብረቴን ውሰድ፣ ግን አትሂድ አሉት፣ አትመለስ። ግን እምቢ አለኝ አሉ ዑመር። እምቢ አለኝ ካልሄድኩ አለ። ይህንን ያለ ጊዜ አማ ኢዛ ቀድ ፈዐልት፣ ይህንን ከወሰንክ ደግሞ አልኩት አሉ እችን ግመል ውሰድ፣ እንደፈለክ የምትታዘዝህ ግመል ናት። የሚያጠራጥር ነገር ካጋጠመህ በፍጥነት አፈትልከህ ተመለሳሉ። መንገድ ላይ የሆነ ነገር ሊያደርጉ ከፈለጉ አመልጣቸውና አንዱን ሳይቀበላቸው ሲቀር አንዱን ሳይቀበል ሲቀር አንዱን እያደረጉ ነው። በቃ ይህ ወንድም ማለት ይህ ነው። خلاص ኧረ እምቢ ካልክ የራስህ ጉዳይ አይደለም። እስኪ ደግሞ የሆነ ነገር ደግሞ ከተፈጠረብህ እችን ግመሌን ውሰድ ብለው የእሳቸውን ግመል ሰጡት። የሚያጠራጥር ነገር ካገኘ ቀጥታ ጋልበህ ተመለስ። አብሯቸው ወጣ። አቡ ጀህልና ሐሪት ጋር አብሯቸው ወጣ። ትንሽ እንደሄዱ አቡ ጀህል ምን አለው? አንተ አያሽ ሆይ ወንድሜ አለው፣ እችን ግመሌ በጣም ጉዞ አበዛሁባት እና አንተ ጋር አፈናጠህ ልትወስደኝ ትችላለህ ወይ አለው። ችግር የለም አለው። ከዛም ግመሏን ልክ ሲያረክባት ሁለቱ ተጋግዘው እጁን ከወርች አስረው ወደ መካ ጠርንፈው ይዘውት ሄዱ። የዑመር ፊራሳ ልክ ነበር። የዑመር እይታ ምን ሊያደርጉት እንደፈለጉ ዑመር አውቀዋል፣ ገብቷቸዋል። ሴራ እንደሆነ ተረድተዋል። እናቱም እንደዛ አልሆነችም። ምንም የተፈጠረ ነገር የለም ቤተሰብ አካባቢ። ግን መላ ፈጥረው እሱን አስረው ይዘውት ሄዱ። መካ ከገባ በኋላ ፈተናዎች ተደራረቡበት። ወደ መዲና መምጣት አልችል አለ። ሂጅራው ተበላሽ። ይሄኔ የአላህን ዲን ቅድሚያ መስጠት ትተው ለዱንያዊ ጉዳይ ቅድሚያ የሰጡ የተፈተኑ ሰዎችን አላህ መልካም ስራን አንዲትም ቅንጣት አይቀበላቸውም እያልን እናወራ ነበር አሉ ዑመር ብን ኸጣብ ረዲየላሁ ዐንሁ። ሙሲባ ስላጋጠማቸው ኢማን ካገኙ በኋላ እስልምናን ከተቀበሉ በኋላ በፈተና ምክንያት ወደ ኩፍር የሚመለሱ ሰዎችን አላህ አይቀበላቸውም
በቃ ከረህመቱ ወጣዋል እየተባባል አላህ ምንም ተውባቸውንም አላህ አይቀበላቸውም ይያል እናወራ ነበር። ይህ ነበር የሚታመነው መዲና ላይ አሉ። ከዛም አላሁ ስብሓነሁ ወተዓላ ሱረቱ ዙመር ላይ ያለውን አያ አወረደ። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም ወአኒቡ ኢላ ረቢኩም ወአስሊሙ ለሁ ሚን ቀብል أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون. أنت محمد هوي بلاتش يا عبادي الذين أسرفوا على أنفسهم بنفسه تشاتشو لاي بكنة يفزموا سوج عند سو አላህን አይጎዳም። ወደ ኩፍር ቢሄድ ወደ ማዕሲያ ቢሄድ የሚጎዳው ነፍሱን ነው። በነፍሳቸው ላይ ብክነትን የፈጠሩ ሰዎች ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት ተስፋ አትቁረጡ። አላህ እኮ ወንጀልን በሙሉ መሃሪ የሆነ ጌታ ነው። እሱ አዛኝና መሃሪ ነው። አላህ ሱብሓነሁ ወተዓላ ወደ ጌታችሁ ተመለሱ፣ ወአስሊሙ ለሁ ለሱ እጃችሁን ስጡ። ቅጣቱ ወደ እናንተ ከመምጣቱ በፊትና የሚረዳችሁ ሳታጡ በፊት የማትረዱ እስከምትሆኑ ድረስ መረዳት የምትችሉበት ሁኔታ የማይኖርበት ጊዜ ከመምጣቱ በፊት ወደ አላህ ተመለሱ በላቸው። ወተቢዑ አሕሰነ ማ ኡንዚለ ኢለይኩም በእናንተ ላይ ከተወረደው መልካሙን ቃል የአላህን ቃል ቁርአንን ተከተሉ። ሚን ቀብል አን የእትየኩም ልዓዛቡ በግተተን የአላህ ቅጣት ድንገት በእናንተ ላይ ከመምጣቱ በፊት የአላህን ንግግር የሆነውን መልካሙን ቃል ተከተሉ። ወአንቱም ላ ተሽዑሩን የአላህ ቅጣት ድንገት ሲመጣ ደግሞ እናንተ አታውቁም፣ መምጫውን አታውቁትም። ይህ የቁርአን አያ እንደወረደ በጣም ይገርማል። ሰይድና ዑመር ረዲየላሁ ዐንሁ ይህንን ጽፈው ላኩለት፣ ለዓያሽና ለሂሻም ላኩላቸው፣ ለሁለቱ ጓደኞቻቸው አይደሉ? እንዳይቀሩ እኮ ነው። አሁን ደግሞ ሌላ እድል ተፈጠረ አይደል? ልክ ዓያሽ ሂሻም ምን ይላል? ፈለማ አተትኒ እቺ ደብዳቤ ከዑመር ብን ኸጣብ ረዲየላሁ ዐንሁ ስትመጣልኝ ጠዋ የሚባል ቦታ ላይ ገለል ብዬ አነበው ጀመር። ደጋግሜ አነበዋለሁ። ይህንን የቁርአን አያ አነበዋለሁ፣ ሊገባኝ አልቻለም። ከዛም አላሁመ ፈሂምኒሃ ጌታዬ ሆይ እንድረዳው አድርገኝ ይህንን የቁርአን አያ ብዬ ዱዓ ማድረግ ጀመርኩ። አላህ በልቤ ላይ ጣለልኝ፣ ሐሳቡ ድቅ አለልኝ። ይህ የቁርአን አያ የወረደው በእኛ መሆኑን አወቅኩ ይላል። ቁል ያ ዒባዲየ አለዚነ አስረፉ ሂጅራ ማድረግ ኖሮባችሁ እዛው የቀራችሁ፣ ወደዚህ መጣችሁ የተመለሳችሁ፣ እዛ ተፈትናችሁ የቀራችሁ ተስፋ አትቁረጡ የሚለው ለእኛ መሆኑ ገባኝ። ወዲያውኑ ከዛ ካለሁበት ሁኔታ ወጥቼ ግመሌ ላይ ተሳፍሬ ወደ ሂጅራዬ ወደ መዲና መገስገስ ጀመርኩ ይላል። መዲና መጣ። ወደ ረሱል ዓለይሂ ሰላቱ ወሰላም ዘንድ ተገናኘው። መዲና መጣው ነበር ነቢ ሰለላሁ ዐለይሂ ወሰለም። የዛኔ እሳቸው ጋር ተገናኘው ይላል። ተመልከቱ፣ ተታሎ ተወስዶ ፈተና ሲበዛበት እዛው እኮ ቀርቶ ነበር ሰውዬው። ሂሻም መጀመሪያ ሐስር ተደርጎ ቀርቶ ነበር። ዓያሽም እንደዛው ነበር። ለሁለቱም ነው የላኩት ሰይድና ዑመር ብን ኸጣብ ረዲየላሁ ዐንሁ። ዑመር ጋር እዚህ ላይ መጀመሪያ እንዳትሄድ ብለውታል።
እናትህ እንደዚህ ነች የተባለው ውሸት ነው፣ ከተቸገረች ያንን ነገር ታደርገዋለች ተዋት አሉ አይደለም መከሩት። አይ ገንዘብም አለኝ አለ። ገንዘብ ደግሞ ንብረት የኔን ግማሹን ትወስዳለህ አሉት። ይህ ሁሉም ቢብሎ ሲሄድ ደግሞ ግመሬን ውሰድና የሚያጠራጥር ነገር ካገኘ ታመልጣለህ አሉት። ይህን ሁሉ አድርገውለት ታስሮ የተወሰደን ሰው አንተ ብቶ ምን ትለዋለህ? መክሬው አልሰማል የራሱ ጉዳይ አይልም እንዴ ሰው? ላ እድል ደግሞ ሲገኝ የቁርአን አያው ሲወርድ ያን የቁርአን አያ ልከው ደግሞ እሱ እስልምናን ወደ አላህ እንዲመለስ ሰበብ ሆኖ ማለት ነው። በእነዚህ ነገሮች ሁሉ ሙእሚኖች ሂጅራ በማድረግ ሂደት ውስጥ ምን አይነት አጣብቂኝና ከባድ ሁኔታ ውስጥ ሆነው መዲና እንደደረሱ እንረዳለን። ምን ያክል ከባድ ፈተና እንዳሳለፉ የምናይባቸው ምሳሌያዊ ታሪኮች ናቸው ማለት ነው። ሌሎች እንግዲህ ኢንሻአላህ ሐብስ አለ፣ መታሰር፣ መሰቃየት፣ ሌሎችም ነገሮች ሆነው መጨረሻ ነቢዩም ሰለላሁ ዐለይሂ ወሰለም ወደ መዲና የደረሱበትን ሁኔታ ሁሉንም ነገር ደግሞ በአላህ ፈቃድ የምንቀጥል ይሆናል። አላህ ሱብሓነሁ ወተዓላ ሰማነው የምንጠቀም አላህ ያድርገን። አላሁ ዐዘ ወጀል እሳቸውን የምናቅ የምንከተል የምንወዳቸውና መጨረሻም በፊርደውስ የእሳቸውን ጉርብትና የምናገኝ አላህ ያድርገን። ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم. السلام عليكم ورحمة الله.